እሺ ሰላም ቤተሰቦቼ እንዴት አላችሁ? በእያላችሁበት ሰላማችሁ ይብዛልኝ። በሀገር ውስጥም ያላችሁ ውድ የቻናል ተከታዮች በዛሬው ቪዲዮ ደግሞ ይዤላችሁ የቀረብኩ ትምህርት የእንግሊዘኛ ወርዶችን በአማርኛ ትርጓሜያቸው ወይም ደግሞ ፍቻቸው ምን ማለት እንደሆኑ በዚህ ቪዲዮ አጠቃልዬ ይዤላችሁ ቀርቤያለሁ። እኒን ፍሩት ኤንድ ቬጂቴብል አትክልትና ፍራፍሬዎቹን ከዚህ ጋር አቅርቤላችኋለሁ። ስማቸው ምን ማለት እንደሆነ በአማርኛ እንግሊዘኛውን በአማርኛ ትርጓሜው ምን ማለት እንደሆነ እዚህ ጋር አስቀምጬላችኋለሁ። እናንተ ቪዲዮውን እስከመጨረሻው በማየት እንዲሁም ደጋግማችሁ በማየት በዚህ ቪዲዮ ትማሩበታላችሁ፣ ታውቁበታላችሁ በማለት ይህንን ቪዲዮ አዘጋጅቼላችኋለሁ። እናንተ ቪዲዮ ላይክ እንዲሁም ሼር በማድረግ ለመላው ዓለም ተደራሽ እንዲሆንና በመላው ዓለም ያሉ ዜጎቻችን እንዲማሩበት እንዲያውቁበት ቁም ነገር እንዲያገኙበት ለማለት እወዳለሁ። እንግዲህ እናንተ ትብብርም አይለኝ አበረታቱኝ ለማለት እወዳለሁ። በውስጥ መስመር ገብታችሁ መማር ለምትፈልጉ ደግሞ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን መማር እንደምትችሉ ለማሳወቅ እፈልጋለሁ። ቀጥታ ወደ ትምህርቱ አመራለሁ። አብራችሁ ይቆዩ። እሺ ከዚህ ጋር ፍሩት ማለት ፍራፍሬ ማለት ነው። እዚህ ጋር እንግሊዘኛ አለ፣ እዚህ ጋር ደግሞ በአማርኛ አስቀምጨዋለሁ ማለት ነው። ባናና በአንድ ላይ ባናና ማለት ሙዝ ማለት ነው። ሙዝ። ሌመን ምንድነው? ሎሚ ማለት ነው። ሎሚ። ኦሬንጅ ማለት ብርቱካን ማለት ነው። ብርቱካን። እሺ ሌላ ዋተር ሜሎን ያው እዚህ ጋር በአማርኛ ሀባብ ማለት ነው። ሀባብ። እሺ ፔንአፕል ማለት ደግሞ አናናስ ማለት ነው። አናናስ። ኦኬ ግሬፕ ማለት ደግሞ ወይን ማለት ነው። ወይን። ማንጎ ማለት ደግሞ ራሱ ማንጎ ይሆናል ማለት ነው። ማንጎ ማለት ማንጎ ነው። እሺ ሌላ እነዚህ ደግሞ ቬጂቴብል ወይም ደግሞ አትክልቶች ናቸው ማለት ነው። አትክልቶች ቬጂቴብል ማለት አትክልት ማለት ነው። አትክልት ከነዚህ ውስጥ በቬጂቴብል የሚመደቡ እኒ የአትክልት አይነቶችን ስናያቸው ፖታቶ ማለት ድንች ማለት ነው። ድንች። ቶማቶ ማለት ደግሞ ቲማቲም ማለት ነው። ካቤጅ ማለት ደግሞ ጎመን ማለት ነው። ጎመን። እሺ ሌላ ካሮት ማለት ካሮት ነው። ካሮት በእንግሊዘኛ በአማርኛም ካሮት ነው ማለት ነው። ኦኒየን ማለት ሽንኩርት ማለት ነው። ሽንኩርት። ጅንጀር ማለት ዝንጅብል ማለት ነው። ዝንጅብል። አሁን እዚህ ጋር ግሪን ፔፐር እና ሆት ፔፐር ብለን እንመድባቸዋለን። ግሪን ፔፐር የምንለው
ቃሪያ ነው። ቃሪያ። ሆት ፔፐር ደግሞ በርበሬው ነው የሚያቃጥለው፣ የበሰለው የደረሰው ቀይ የሆነው ሆት ፔፐር እንለዋለን። ይህንን ግሪን ፔፐር እንለዋለን። ቃሪያ ይባላል። ቃሪያ። ስለዚህ ውድ ተመልካቾቼ እነዚህን መሰሎች ሌሎች ወርዶችን በቪዲዮ አዘጋጅላችኋለሁ። ለዛሬ ትምህርቴ ለዛሬ ቪዲዮዬ ከዚህ ላይ አጠናቃለሁ። ለሌላ ቪዲዮ እንዲደርሳችሁ እናንተ ቪዲዮ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለመላው ዓለም እንዲደረስም እንድታደርጉ ትብብር እንድታደርጉልኝ ጠይቃለሁኝ። እናንተ መማር ከፈልጋችሁ ደግሞ በውስጥ መስመር ገብታችሁ አናግሩኝ። ለዛሬ ከዚህ ላይ አጠናቃለሁ። መልካም ጊዜ